ሰላም ጤና ይስጥልኝ ውድ አድማጭና ተከታታዮች ዛሬ ሚያዝያ 23 ቀን 2018 ዓ.ም የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ዋናዎቹን ላስደምጣችሁ። የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ቀሪው የህወሓት አመራር ከሰላም ይልቅ የጦርነት ነጋሪት እየጎሰመ ነው ሲሉ መናገራቸው ተሰምቷል። መንግስት በደቡብ አፍሪካና በሳውዲ አረቢያ የሚገኙ ዜጎችን ደህንነት ለማስጠበቅ በትኩረት እየሰራ መሆኑን አስታወቀ። በመጨረሻም አሜሪካ ለ30 ዓመታት ነዳጅ የማትፈልገውን አዲሷ የኒኩለር ሰርጓጅ መርከብ አሳወቀች። በቅድሚያ ወደምናየው መረጃችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። መንግስት በደቡብ አፍሪካና በሳውዲ አረቢያ የሚገኙ ዜጎችን ደህንነት ለማስጠበቅ በትኩረት እየሰራ መሆኑን አስታውቋል። የውጭ ጉዳይ ሚኒስትር በወቅታዊ ጉዳይ ዲፕሎማሲያዊ ስራዎችና በዜጎች ደህንነት ዙሪያ በተለይ በደቡብ አፍሪካና በመካከለኛው ምስራቅ እንዲሁም ከሩሲያ ጋር ስላለው ግንኙነት መግለጫ ሰጥተዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት በዚህ መግለጫ በደቡብ አፍሪካ አልፎ አልፎ የሚከሰተውንና የኢትዮጵያውያን ዜጎች ሰለባ የሚሆንበትን ጥቃት በተመለከተም ገለጻ አድርገዋል። አምባሳደሩ ነቢያት እንደገለጹት በፕሪቶሪያው የሚገኘው የኢትዮጵያ ኤምባሲና በዚያ የሚገኙ የኮሚኒቲ አደረጃጀት ዜጎች ራሳቸውን ከጥቃት እንዲጠብቁ አስፈላጊውና ጥሪና ድጋፍም እያደረጉ ይገኛሉ ተብሏል። መንግስት በደቡብ አፍሪካ ለሚገኙ ዜጎች አስፈላጊው ጥበቃና ከለላ እንዲደረግላቸው ለሀገሪቱ መንግስት ጥያቄ ማቅረቡን የገለጹ ቃል አቀባዩ የደቡብ አፍሪካ መንግስት ለችግሩ እልባት እንደሚሰጥና ጥፋተኞችን ተጠያቂ እንደሚያደርግም ሙሉ እምነት እንዳላቸው ተናግረዋል። በሌላ በኩል በመካከለኛው ምስራቅ በተለይም በሳውዲ አረቢያ የሚገኙ ዜጎች ደህንነት በተመለከተ መንግስት ከፍተኛ ክትትል እያደረገ መሆኑንም ገልጸዋል። በተለይም በወንጀል ተጠርጥረው ተይዘው ከባድ የፍርድ ውሳኔ የተላለፈባቸው ዜጎች ጉዳይ በጅዳ የሚገኘው ቆንስላ ጽሕፈት ቤትና በሪያድ የሚገኘው ኤምባሲ በትኩረት እየተከታተሉት መሆኑንም አምባሳደር ነቢያት ገልጸዋል። እነዚህ የተላለፉ የፍርድ ውሳኔዎች ለሚለዙበት መንገድ ለማመቻቸት በመንግስት ደረጃ ዲፕሎማሲያዊ ጥረቶች እየተደረጉ መሆኑንና ጉዳዩ በቅርብ ክትትል እየተደረገበት እንደሚገኝም ቃል አቀባዩ አክለዋል። ዜጎች ከህገወጥ ፍልሰት እንዲታቀቡም የሚዲያና የግንዛቤ ማስጨበጫ ስራዎች ተጠናክረው እንዲቀጥሉ ጠቁመዋል። ከሩሲያ ጋር ስላለው ግንኙነትም የጠቀሱት አምባሳደር ነቢያት ኢትዮጵያ ብሔራዊ ጥቅሟን መሰረት ያደረጉ የንግድ የኢንቨስትመንትና የቴክኖሎጂ ሽግግር ስምምነቶችን ከሀገሪቱ ጋር ማድረጉን ገልጸዋል። እነዚህ ስምምነቶች ኢትዮጵያን በተለያዩ የቴክኖሎጂ ዘርፎች ተጠቃሚ የሚያደርጉና ወደፊት የሚያራምዱ መሆናቸውን በመጥቀስ የሚመለከታቸው ተቋማት ስለ ስምምነቶች ተግባራዊነት እየሰሩ መሆኑንም በመግለጫቸው አሳውቀዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ቀሪው የህወሓት አመራር ከሰላም ይልቅ የጦርነት ነጋሪት እየጎሰመ መሆኑን በመግለጽ ቡድኑን በፖለቲካ እየከሰረ ሲሉ አጥብቀው ተችተውታል። አቶ ጌታቸው ይህንን ያሉት የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ አዲስ ዓለም ባለሜ በቅርቡ ለዲያስፖራ ማህበረሰብ ያደረጉትን የድምጽ ቅጂ መነሻ በማድረግ ባወጡት መግለጫ ነው። ይህንን የድምጽ ቅጂ በቅድሚያ ለህዝቡ ይፋ ማድረጉ የሚታወስ ነው። ጌታቸው በጽሁፋቸው እንዳብራሩት አቶ አዲስ ዓለም በድምጽ ቅጂው ላይ ትግራይ ከፖለቲካዊና ስትራቴጂካዊ መገለል መውጣቷን እንዲሁም ከፌዴራል መንግስቱ ጋር ለሚደረግ ግጭት የኤርትራ መንግስትን ጨምሮ ከሌሎች ሀገር ውስጥ ታጣቂዎች ጋርና የውጭ ኃይሎች ጋር ጥምረት መፍጠሯን በጉራ ተናግረዋል። በተጨማሪም ቡድኑ ለሰላም ሲል ታግሶ እንደነበር አሁን ግን ከጥምረት ኃይሎች ጋር በመሆን ለወታደራዊ አማራጮች ዝግጁነቱን ማጠናቀቁን እንዲሁም የሱዳን መንግስት የሱዳን ወደቦችንና የሎጂስቲክስ መስመሮችን እንዲጠቀሙ እንደፈቀደላቸው መግለጻቸውን አቶ ጌታቸው አጋልጠዋል። ይህንንም እጅግ አደገኛ ኃላፊነት የጎደለውና የግልጽ የፖለቲካ ትንኮሳ ሲሉም ኮንነውታል። የድሮዎቹ የህወሓት አመራሮች ከጦርነት ውጭ ሌላ ቋንቋ እንደማይገባቸውና ፖለቲካዊ አለመረጋጋት ሲገጥማቸው አሁንም ወደ ጦርነት ስሜት እንደሚመለሱ የገለጹት ሊቀመንበሩ የትግራይ ህዝብ የሚፈልገው ሰላም፣ መልሶ ግንባታና መረጋጋት እንጂ ያረጀ መፈክሮችንና አዳዲስ የጦርነት ጥምረቶችን አይደለም ብለዋል። ዳግም ወደ ጦርነት መግባት ትግራይን መልሶ እንደማያቋቁማትና ይልቁንም ክልሉን የሞት ቀጠና እንደሚያደርገውም አሳስበዋል። የፕሪቶሪያ ሰላም ስምምነት ጠመንጃዎችን ዝም በማሰኘት እስረኞች ራሳቸውን አቶ አዲስ ዓለም ጨምሮ እንዲፈቱና መሰረታዊ አገልግሎቶች እንዲጀምሩ ማድረጉን ያስታውሱት አቶ ጌታቸው አሁንም ያልተፈቱ የተፈናቃዮች መመለስና የግዛት ጉዳዮች በዚሁ ስምምነት ምዕራፍና በህገ መንግስቱ መሰረት መፈታት እንዳለባቸው አጽንኦት ሰጥተዋል። በመጨረሻም ህወሓት አመራሮች የጦርነት ነጋሪት መጎሰማቸውን አቁመው የተጎዳውን ማህበረሰብ ወደ ማከም ክብሩ ስራ እንዲገቡ የመከሩ ሲሆን እነዚህ አመራሮች ግን አሁንም በከፋ የጅልነት በሽታ እየተጠቁ መሆናቸውን በተግባር እያረጋገጡ ነው ሲሉ በጽኑ ነቅፈዋቸዋል። በሆርሙዝ የባህር ሰርጥ ላይ ገደቦች የዓለምን ኢኮኖሚ አንቀው ይዘውታል ሲሉ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ተናገሩ። የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በሆርሙዝ የባህር ሰርጥ ላይ የተጣሉ ገደቦች እና እየታዩ ያሉ መስተጓጎሎች የዓለምን ኢኮኖሚ አንቀው ይዘዋል ሲሉ ገለጹ። ዋና ጸሐፊው አክለውም ሁኔታዎች በአፋጣኝ ቢስተካከሉ
እንኳ የኢኮኖሚ ቀውሱ ለረጅም ጊዜ ሊቆይ እንደሚችልም አስጠንቅቀዋል። ገደቦቹ ዛሬውኑ ቢነሱ እንኳ የአቅርቦት ሰንሰለቱ ወደ ነበረበት ለመመለስ ጊዜ ይወስዳል። ይህም የምርት መቀነስና የዋጋ ንረትን ያራዝማል ነው ያሉት። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ ወታደራዊ አማራጮችን በሚመለከት ገለጻ እንደሚደረግላቸውና በገለጻው ላይ የኒኩለር ጉዳይና የሆርሙዝ የባህር ሰርጥ ዋነኛ ትኩረት መሆናቸውም ተጠቁሟል። ፕሬዝዳንቱ በሚቀርብላቸው ማብራሪያ ቀጥሎ ሊወስዱ ስለሚገባቸው ወታደራዊ አማራጮች ገለጻ እንደሚደረግላቸው ነው የተነገረው። ወታደራዊ አመራሮች እቅዶቻቸውን በየጊዜው መከለሳቸው የተለመደ ቢሆንም የዛሬው ገለጻ ግን ልዩ ትኩረት እንደተሰጠውም ተገልጿል። በውይይቱ ላይ ከሚነሱ ነጥቦች መካከል ኢራን ስለ ኒኩለር ጉዳይ እንድትወያይ ለማስገደድ በሀገሪቱ ላይ አዳዲስ ጥቃቶችን ለመሰንዘር የሚለው እንደሚገኝበት አልጀዚራ በዘገባው ጠቁሟል። በሆርሙዝ የባህር ሰርጥ ላይ ያለውን እገዳ እንዴት መቆጣጠር እንደሚቻልም ይመለከታል። ፕሬዝዳንት ዶናልድ ትራምፕ ሮብ ዕለት በዋይት ሀውስ በሰጡት መግለጫ በባህር ሰርጡ ላይ ያለው እገዳ በኢራን ላይ ከፍተኛ ጫና እያሳደረ በመሆኑ ተናግረዋል። የኒኩለር ጉዳይ ሳይነሳ የሚደረግ ማንኛውም ተጨማሪ ውይይቶችም ውድቅ አድርገዋል። በሆርሙዝ ሰርጥ ላይ የተደረገው እገዳ በዓለም የንግድ ስርዓት ላይ ከፍተኛ ተጽዕኖ እያሳደረ ይገኛልም ተብሏል። በመጨረሻ አሜሪካ 30 ዓመታት ነዳጅ የማትፈልገውን አዲሷን የኒኩለር ሰርጓጅ መርከብ ይፋ አደረገች። አሜሪካ የቨርጂኒያ ክላስ አካል የሆነችውንና እጅግ የላቀ የኒኩለር ቴክኖሎጂ የታጠቀችውን ዩኤስኤስ ዮድሃ የተሰኘች አዲስ የጥቃት ሰርጓጅ መርከብ በይፋ ስራ አስጀምራለች። ይህች መርከብ በጠላት እንዳትታወቅ የሚያደርጓት ዘመናዊ የድብቅነት ብቃቶችም ተካተውባታል። መርከቧ በውስጧ የያዘችው ኤስ-9ጂ የተሰኘ የኒኩለር ሬክተር በጠቅላላው አገልግሎት ዘመኗ ውስጥ አንዴም ነዳጅ ሳይሞላ ለበርካታ አስርት ዓመታት እንድትጓዝ ተደርጎ እየተሰራ ነው ተብሏል። ይህም ነዳጅ ለመሙላት ወደ ወደብ ሳትመላለስ ረጅም ጊዜ በባህር ውስጥ እንድትቆይ ያስችላታል ነው የተባለው። መርከቧ የፓምፕ ጀት የሞተር ስርዓት በመጠቀሟ ባህር ስር በምትንቀሳቀስበት ወቅት ምንም አይነት ድምጽ አታሰማም። ይህም በጠላት ሶናር እንዳትያዝ ያደርጋታል ነው የተባለው። ዝቅተኛ ጥልቀት ባላቸው ባህሮች ላይ በከፍተኛ ጥንቃቄ ለመንዳት የሚያስችል የፍላይ ባይ ዋየር የዲጂታል ቁጥጥር ስርዓትም ተገጥሞላታል። ከዚህ ቀደም ይሰራባቸው የነበሩ የቆዩ ፕሪስኮፖች ከባህር በላይ ለማየት የሚረዱ መነጽሮች ቀርተው በከፍተኛ ጥራት በሚቀረጹ ካሜራዎች፣ የኢንፍራሬድ ሴንሰሮች እና በሌዘር ርቀት መከላከያ መሳሪያዎች ተተክተዋል። እነዚህም መረጃዎችን በፋይበር ኦፕቲክ አማካኝነት በቀጥታ ወደ መቆጣጠሪያው ክፍል ያስተላልፋሉ ነው የተባለው። ይህች የጦር መርከብ የአሜሪካን የባህር ስር ኃይል ወደ ላቀ ደረጃ ያሸጋገረች ሲሆን የጽናት የድብቅነትና የዘመናዊነት ስለላ ቴክኖሎጂ ጥምረት ተደርጋ ትወሰዳለች። በአጭሩ ዩኤስኤስ ዮድሃ በባህር ስር የምትገኘዋ አይበገሬ ምሽግ ናት ተብላለች። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣሁት አዳዲስ መረጃን ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ